ኢቫንጀሊካል ቴዎሎጂካል ኮሌጅ በተለያዩ ፕሮግራሞች ሲያስተምራቸው የቆዩ ተማሪዎቹን አስመረቀ። አማኑኤል ዴቪሶ። ሰላም ጤና ይስጥልኝ ተመልካቾቻችን። በሀገራችን ከሚገኙት የስነ መለኮት ትምህርት ቤቶች መካከል አንጋፋ ከሆኑት መካከል አንዱ የሆነው ኢቲሲ በዛሬው ቀን ማለትም ግንቦት 29 2018 ዓ.ም የ2026 ተመራቂ ተማሪዎችን የሚያስመርቅበት ቀን ላይ ደርሰናል። አጠቃላይ ፕሮግራሙን የምናስቃኛችሁ ይሆናል። አብራችሁን ቆዩ። 43 ዓመት በፊት እንደ አውሮፓውያኑ አቆጣጠር በ1983 የተጀመረው ኢቫንጀሊካል ቴዎሎጂካል ኮሌጅ ለ38ኛ ጊዜ ያስመረቃቸውን ተማሪዎች ጨምሮ እስካሁን ድረስ ያስመረቃቸው ተማሪዎች ቁጥር 2203 ደርሷል። በዕለቱ ከ29 ቤተ እምነቶችና ቤተ ክርስቲያናት የተውጣጡ 119 ተማሪዎች በ8 ፕሮግራሞች ለምርቃት በቅተዋል። በምርቃት ፕሮግራሙ ላይ የኢትዮጵያ ቃልዮት ቤተ ክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላትን ጨምሮ የኮሌጁ አመራሮች፣ ሰራተኞች፣ ተመራቂ ተማሪዎች፣ የተመራቂ ወዳጆችና ቤተሰቦች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የኢቲሲ ሪሶርስ እና ዲቨሎፕመንት ዳይሬክተር ዶክተር ተሰማዋቸው ባስጀመሩት ፕሮግራም ላይ የኮሌጁ የቦርድ አባል የሆኑት አቶ ህላዊ ላቀው መክፈቻ ጸሎት አድርገዋል። ከዚያም በመቀጠል የኢቲሲ መዘምራን ጉባኤውን በዝማሬ መሩ ሲሆን ኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል የሆኑት ዶክተር ፍሬው ታምራት የመክፈቻ ንግግር አድርገዋል። የዛሬዎቹ ተመራቂዎች የኢቲሲን ተመራቂዎች ቁጥር ዛሬ ሐዋሳ ካለን ካምፓስ ጋር ጀምሮ ወደ 2203 ከፍ ያደርጉታል። እግዚአብሔር ይመስገን። የዘንድሮ ዓመት የተመራቂዎች ቁጥር ካለፈው ዓመት ጋር ሲነጻጸር በ12 በመቶ ብልጫ አሳይቷል። ክብር ለእግዚአብሔር ይሁን። የኢቲሲ 2018 ተመራቂዎች እንኳን ደስ ያላችሁ። እንኳን እግዚአብሔር ለዚህ ቀን አደረሳችሁ። በጣም ደስ ይለናል። በእናንተ በዚህ አገልግሎት ጉዟችሁ ውስጥ ተካፋዮች ሆነን እና አሻራችንን ማኖር ስለቻልን እግዚአብሔር ደግሞ አሰልጥኗችሁ ለዚህ ታላቅ ቀን ስላበቃችሁ ጌታ እናመሰግናለን። በተለይ የዛሬውን ፕሮግራም ለየት የሚያደርገው ላለፉት ለብዙ ዓመታት ከተመሰረተ 43 ዓመት ሆኖታል። ኢቲሲ የምንሰጣቸው የነበሩት ፕሮግራሞች በባችለር እና በማስተርስ ዲግሪ ነበር። ዛሬ ደግሞ ሌሎች 2 ፕሮግራሞችን ጨምረናል። አንደኛው ፕሮግራም የፒኤችዲ ፕሮግራም ነው። ይህ ፕሮግራም በኢቲሲ ብቻ የሚሰጥ የፒኤችዲ ፕሮግራም በኤጁኬሽናል ስተዲስ ነው። በተለይም በማስተማር በመስበክ እንደገና ስነ መለኮት ተቋማትን በመምራት ላይ ላሉ እገዛ የሚያደርግ ፕሮግራም ነው። ስለዚህ እግዚአብሔርን ስለዚህ አዲስ ምዕራፍ በኢቲሲ ስለጀመረው ጌታን እናመሰግናለን። እነዚህ ተመራቂዎች ደግሞ ለኢትዮጵያ ቤተክርስቲያን ትልቅ በረከት እንደሚሆኑ እናምናለን። በዛም በተጨማሪ ደግሞ እንደገና ሌላ አድቫንስድ የሆነ ዲግሪ በማስተር ኦፍ ቲዮሎጂ በቢብሊካል እና ቲዮሎጂካል ስተዲስ ጀምረናል። ይሄም እንደዚሁ ጠለቅ ያለ በመጽሐፍ ቅዱስ ጥናት ላይ ሪሰርች በማድረግ እና ተመራቂዎቻችንን ለጽሁፍ ከዛም ባሻገር በከፍተኛ ተቋማት ውስጥ ገብተው እንዲያስተምሩ የሚያዘጋጅ ነው። የእግዚአብሔርን ቃል ያካፈሉት ደግሞ ዶክተር ሌሊሳ ዳንኤል ነበሩ። ዛሬ ለእናንተ ላጋራችሁ የምፈልገው ከዚህ የተሰሎንቄ መልእክት ምዕራፍ 2 ለሊደሮች እየተናገርኩ ነውና ፊውቸር ሊደርስ የዚህን ሀገር የኢቫንጀሊካል ፌስ የወንጌላዊን ፊት ገጽታ ሼፕ ሊያደርጉ ወደ መስክ ሊወጡ ወዳሉ ሰዎች ነው የምናገረው። እንደው ከእረኝነትና ከመጋቢነት ጋር ተገናኝቶ ጳውሎስ በዚህ ምዕራፍ 2 ላይ ያነሳቸውን ነጥቦች ማንሳት እፈልጋለሁ። ከዚህም በመቀጠል የምርቃት መርሃ ግብሩ ተካሂዷል። የኢትዮጵያ ቃልዮት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላት ለተማሪዎች ጸሎት አድርገው ተመራቂዎችን ቃል በማስገባት መርሃ ግብሩ ተጠናቋል። እግዚአብሔር የኢቲሲን አገልግሎት እያሰፋው ነው። ሲጀምር በዲፕሎማ ብቻ ጀመረ። ከዛ የዲግሪ ፕሮግራም፣ ከዛ አሁን የማስተርስ ፕሮግራሞች በርካታ ጀምሯል። አሁን ደግሞ የዶክትሬት ዲግሪ ሁሉ ፕሮግራም ጀምሯል። ትምህርቶቹ እውቅና ያላቸው ጥራታቸውን የጠበቁ በዓለም አቀፍ ደረጃ ታዋቂነት ያላቸው ፕሮግራሞች ነው ኢቲሲ የሚሰጠው እና ዛሬ የኢቲሲ ግራጁዌቶች በብዙ ቤተ እምነቶች ሲኬድ
የቤተ እምነት መሪዎች፣ መጋቢዎች፣ ፓስተሮች፣ የመጽሐፍ ቅዱስ ኮሌጅ መሪዎች፣ አስተማሪዎች እና በሁሉም ቦታ በተለይ በኢትዮጵያ ቃለ ሕይወት ቤተክርስቲያን ከዋናው ጽሕፈት ቤት እኔን ጀምሮ እስከ ታች ድረስ ያሉ በጣም ብዙ አገልጋዮች የኢቲሲ ፍሬዎች ነን። ስለዚህ በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት እድገት ላይ ትልቅ አስተዋጽኦ ያደረገ ትምህርት ቤት ነው ብዬ ነው የማስበው። እኔ ለተመራቂዎች ከየትኛውም ቤተ እምነት ለተመረቁት ተማሪዎች የማስተላልፈው እዚህ መጥተው መማራቸው እድል ነው፣ ኃላፊነትም ነው። ብዙ ከተሰጠው ብዙ ይፈለግበታልና እነዚህ ወገኖች በሙሉ የተመረቁት በሙሉ ቤተክርስቲያንን ለቤተክርስቲያን በረከት እንዲሆኑ ለቤተክርስቲያን እድገት አስተዋጽኦ እንዲያደርጉ ባላቸው ጸጋ እውቀት የክርስቶስን ቤተክርስቲያን በታማኝነት እንዲያገለግሉ አደራ ለማለት ወዳለሁ። ቤተክርስቲያንም ይሄን ነው ከነሱ የምጠብቀው። በጣም ፍሬንድሊ ስለሆናችሁ አስተማሪዎቻችን ሁሉንም ቴዎሎጂካል አስተማሪዎቻችንም ሶሻል ነክ የሆኑ ትምህርት አስተማሪዎቻችንም በጣም እናመሰግናለን። ኦፊስ ውስጥ የምትሰሩትን ሁሉ ሬጂስትራል፣ ፋይናንስ፣ ካፌ ውስጥ ያገለግላችሁንን በቃ ኤቭሪዋን እዚህ በጥበቃ የሚያገለግሉት ሁሉም ብቻ በጣም ደስ የሚሉ ናቸውና ኢቲሲን እንደ ቤተሰብ ነው ሁሉም ሰው የሚያየው። እኔም እንደዛ ነው የማየውና እግዚአብሔር ባርካችሁ። በጣም ትልቅ ስራ ነው። ከዚህ ደግሞ ተመርቀን የወጣን ደግሞ ብዙ ቦታ ጥሩ ኢምፓክት ይኖረናል ብዬ ተስፋ አደርጋለሁ። የእናንተ ውጤት ነው። ተባረኩ ማለት ፈልጋለሁ። አሁንም የ2026 እና 27 እንደ ፈረንጆቹ አካዳሚክ ይር መግቢያ ፈተናችን ሁለተኛው ዙር እንደ ኢትዮጵያ ሰኔ 6 2018 ይሰጣል። ስለዚህ ከዛ በፊት ማመልከቻችሁንም እንድታስገቡ እንጋብዛችኋለን። ተመልካቾቻችን የነበረው የምረቃ መርሃ ግብር ይመስል ነበር። ኢቫንጀሊካል ቴሌቪዥን ለተመራቂዎች ለወዳጆቻቸውና ለቤተሰቦቻቸው እንኳን ደስ አላችሁ ለማለት ይወዳል። ኢቫንጀሊካል ቴሌቪዥን አማኑኤል ሌዊሶ ኢቫንጀሊካል ቴዎሎጂካል ኮሌጅ አዲስ አበባ ኢትዮጵያ